ቱርካን በነገሮች ተስፋ ቆርጣ ወደ ቤተሰቦቿ ከመምጣት ይልቅ ባሏን መርጣለች። ከባሏ ጋር ሆና ከሚኔ ጋር ከባድ ጦርነት ውስጥ ናት። ሚኔ ቱርካን አንድ ስህተት እንድትሰራ ብቻ ነው የምትጠብቀው። በፍጹም አይታ የማታውቀውን ነገር ልታሳያት እየተዘገጃጀች ነው። በአንድ በኩል በዚህ መሃል ብዙ እየተሰቃዩና እየተጎዱ የሚገኙት የቱርካን እናትና አባት ነስሪንና ሳድቅ ናቸው። ሁለቱም እንደተኮራረፉ ናቸው። ሳድቅ ከቤት ወጥቷል። አሁን ማታ ላይ ከእህቱ ቤት ወጥቶ እየተራመደ እያለ ይወድቃል። ከዛም በድንገት ፋቴ ያገኘዋል። ፋቴ በቀጥታ ወደ ሱቁ ይዞ ተሸክሞ እየገባ ነበረ። ፋቴ ለሱ ያሳየውን እንክብካቤ ሳድቅ አሁንም ቢሆን እያመነው አይደለም። ሚኔ ደግሞ በሌላ በኩል ስራዋ በሙሉ ቱርካንን ማስቀናት ሆኗል። በነገው ዕለት የልጇ ከተወለደ 40ኛ ቀን ትደፍናለች። ለሷ የሆነ ጥሩ የሆነ ክብረ በዓል ነገር እንዲደረግ ጠይቃለች። እንደውም ድግስ ነገር ጨምር ነበር የፈለገችው። ነገር ግን ገና ካሁኑ ሩቻል እምቢ ብላታለች። ስለዚህ አነስ ያለች ነገር እንዲካሄድ ጠይቃ ሀሳቡን ተቀብለዋታል። ቱርካንን ብቻ ለማናደድ ነው ሀሳቧ። አሁን ሳድቅና ፋቴ ተፋጠዋል። ከዛ ሳድቅ ምን ይሻለኛል እያለ ነበረ። ከዛ በኋላ ፋቴ ምን ታረጓለህ እኮ አንዳንድ ጊዜ እኮ የሰው ልጅ እኮ ጣፋንታ እያለ ስለ ጣፋንታ ብዙ ሲያወራ፣ አንተ ስለ ጣፋንታ ምን የምታውቀው ነገር አለ? ጣፋንታ ምናምን ነገር እያልክ አሁንም ቢሆን ልታስፈራራኝ፣ የማይረባ ማስፈራሪያ ቅራቅንቦ ምናምን ልነግረኝ፣ ልታጠምደኝ፣ ከዛ ገንዘብ ልትቀበለኝ ምናምን ከሆነ ለማይረባ ነገር አታውራ አለው። አይ ወንድሜ አብቅቶልኛል። አዎ አብቅቶልኛል። የኔ ነገር በጣም ከባድ ነው፣ አስቸጋሪ ነው ይለዋል። ነገርኩ ልታስፈራራኝ ምናምን ነገር ከሆነ አንተ ማዳመጥበት ጆሮም አይኖረኝም እያለ ይቆጠዋል። አረ ወንድሜ እንደዛ አይደለም፣ ልጄ ታማብኛለች አለው። ልጄ እንዴት ማለት? የቷ ልጅ እያለ ሳድቅ ግራ ገብቶ ጠየቀው። አናቤላ ነው ስሟ፣ ጀርመን ሀገር ነው ያለችው። በቃ የእሷ ነገር ተስፋ የለውም እያለ እያለቀሰ ሲነግረው ሳድቅ ቆይ አንዴ ያቺ ፌሪዴን ከተውካት በኋላ ከሷ ጌውን ከውሴት ከሷን ይልርከው አለው። አዎ ከሷ ጀርመን ሀገር እና በቃ ከዶኖች ጋር ተመሳሳይ እድሜ ነው ያላት፣ ተቀራራቢ እድሜ እና በቃ ኩላሊቷ ፌል አድርጓል፣ ንቅለ ተከላ ያስፈልጋታል። ለሷ ኩላሊት የሚሆን ለጋሽ ግን አላገኘውም እስካሁን ድረስ። ለሷ ኩላሊት የሚሰሰው ፍለጋ እስካሁን ድረስ ተሽከረከርኩኝ፣ ሞከርኩኝ፣ አቃተኝ፣ አልቻልኩም። በቃ በገንዘብም በምንም አልቻልኩኝ፣ ደከምኩኝ። በቃ ግራ ግብት ብሎኛል። የኔም አይሆንም የእናቷም አይሆንም፣ ምን እንደማድረግ አላውቅም ብሎ እያለቀሰ ሳድቅ ግራ ገብቶት እያየው ነበረ። በሌላ በኩል እነ ሶመር እንቅልፋቸውን ተኝተዋል። ሶመርና ቱርካን አብረው ተኝተው እጇን እንደያዘ ነበር እንቅልፍ የወሰደው። ከዛም በኋላ ድንገት ተነሳ። ከዛ ተነስቶ ካልገው ወርዶ ከክፍሉ ወጣ። ወደ ዋናው ሳሎን እየመጣ አባቱን እያገኘው ነበረ። ከዛ በኋላ አባቱ ኦዛር ልጄ ከባድ ፈተና ውስጥ እያለፍክ እንዳለ አውቃለሁ ይለዋል። ቱርካን አሁንም በእኔ እንደተናደደች ነው፣ ምን ማድረግ እንዳለብኝ አላውቅም፣ ፈጣሪ ብቻ ነው የሚያውቀው ይለዋል። ይገባኛል፣ ግን አንተ ይህን ነገር መታገስ አለብህ። ይሄ ሁለታችሁ በፍቅራችሁ የምትፈተኑበት ጊዜ ነው። ከእናንተ የሚጠበቀው ጠንካራ መሆን ብቻ ነው ብሎ መከረው ነው። ኦዛር ብዙ ነገር መክሮት ሄደ። ከዛ በኋላ ሶመር ብቻውን ቀረ ዋናው ሳሎን። ግራ ሲገባው ከዛ ወደ ቴፕ ተጠጋና ሙዚቃ ከፈተ። ለስለስ ያለ ክላሲካል ነገር ይከፍትና ከዛ መጠጥ ያነሳና መጠጡን እየተጎነጨ ብዙ አሰበ። ከዛ ሶፋ ላይ ጋደም አለ። አሁንም መጠጡን እንደያዘ ጋደም ብሎ ነበር። ድንገት ሚኔ ብቅ አለች። ሚኔ ስታየው ደስ አላት። ከኋላው እየመጣች ቀስ ብላ በእጇ አንገቱን እየነካችው ነበረ። አንቺ ደግሞ እዚህ ምን ታደርጊያለሽ ብሎ በቁጣ እየጠየቀ ነበረ። ሶመር የሚገርም ነው ይሄ ሙዚቃ ታስተውሰዋለህ? ሁለታችን በጣም የምንወደው ሙዚቃ እኮ ነበረ እያለችው ነበር። እኛ የሚባል ነገር የለም፣ ይሄ የማይረባ ነገር መናገር አቁም እሺ፣ የእኛ የምንወደው ምናምን ነገር አይሰራም። ሚኔ የምታወሪውን ነገር ተጠንቀቂ አላት። እኔ እናንተ ለንደን ለመጀመሪያ ጊዜ ስንገናኝ ይሄ ሙዚቃ ተከፍቶ ነበር ትዝ ይልሃል? ከዛ በኋላ ልክ አደባባዩ ጋር ተገናኝተን ሁለታችንም በቃ በፍቅር ስንወድቅ ትዝ ይልሃል እያለችው፣ ከዛ እሱ የማይመስል ነገር አታውሪ ብሎ እየተቆጣት ቱርካን ስትንቀሳቀስ ድንገት እጇን ወደ ሶመር ስታስጠጋ ሶመርን አጣቸው። ግራ ግብት ብሏት ካልጋዋ ላይ ተነሳች። በአንድ በኩል ደግሞ ሚኔ ሶመርን ግራ እያጋባችው ነው። ወዲያው ነበር አጠገቡ የተቀመጠችው። ከዘሯን ታስቀምጥና ከዛም በኋላ ለምን እንደዚህ ትሆናለህ ግን እኔ እናንተ እኮ በመካከላችን ብዙ ነገር እኮ አለ እያለች ነበር። ቱርካን በጣም እየቀረበች መጣች። ቆይ ግን አንተ እናንተ ያውላ ነገር አድርገን እንደዛ ሆነን አሁን ምንም እንደማንታወቅ ልትሆን ነው እንዴ? ቆይ አንተ ምንም እንደማታውቂኝ ስታስመስል ትንሽ አይደብርም እንዴ? በጣም ብዙ ቀናቶችን እኮ ጥሩ ጊዜ እኮ አሳልፈናል እኮ ደስ የሚሉ ጊዜያቶችን። አሁን አንተ እነሱ ልትክድ ነው አለችው። እኔ ምንም ማስታወሰው ነገር የለም፣ አንቺ የምታስቢው ነገር ካለ ብትረሽሻል ጥቅም የለው ማለት ግን በመካከላችን ብዙ ነገር አለ። ምን ሆነ ነው? ቆይ አንተ እንዴት እንደዚህ ድርቅ ትላለህ አለችው። ቢያንስ እንደ ጓደኛ ሆነ አውራኝ አለችው። ቱርካን ከደረጃው እየወረደች ነው። እኔ እናንተ በጣም ብዙ ነገር ተጋርተናል እኮ ብዙ ነገር፣ ህይወትን አብረን አንድ ላይ ተጉዘናል፣ እጅ ለእጅ ተያይዘን። ትዝ ይላል ለመጀመሪያ ጊዜ አብረን ፍቅር ስንሰራ እንዴት አይኔን ስታየኝ እንደነበረ፣ እንዴት በደስታ እንደከነፍን፣ እንዴት ስተነፍስ እንደነበረ አለችው። ምንድነው የማይረባ ነገር የምታወሪው አንቺ ብሎ ተናዶ እየጠየቃት ቱርካን ቆማ ስታዳምን ነበረ። ቱርካን የበለጠ ነገሩ እያበሳጫት መጣ።
ከዛም በኋላ ግን እኮ ያኔ ፍቅር እየሰራን ትዝ ካለ ኪራዝን ስታልማት ነበረም። አይኔ ውስጥ ኪራዝን ታያታለ፣ እኔም አይኔ ውስጥ ኪራዝን ሳያት ነበረ። ይህን ነበር ሰናይ የነበረው አለችው። ከዛ ቱርካን ወደ ውስጥ ትገባና አዎ በመጨረሻ ህልምሽ እውነት ሆነ አይደለ ብላ ተናዳ እየቀረበች ቱርካን የኔ ፍቅር መጣሽ እንዴ ብሎ ሶመር ከተቀመጠበት ተነስተው ወደ ቱርካን ይጠጋል። በአንድ በኩል ሚኔ ይህ በመፈጠሩ ደስ ብሏታል። ከዛ ቱርካንና ሶመር እየጨቃጨቁ ወደ ክፍላቸው መጡ። ምን ማለት ነው? አጠገቡ ምን ታደርጋለህ? ምን ትሰራለህ? በዚህ በሌሊት ምን ልትሆን ሄድክ አለችው። እኔ እኮ ድንገት በቃ ትንሽ ደካከመኝና አየር ነገር ልቀበል ረፍት ላደርግ አላት። እዚህ ረፍት አታደርግም እንዴ ያለን የመኝተው አለችው። አይደለም ከአባዬ ጋርም እያወራው ነበረ። ከዛ ለስለስ ያለ ሙዚቃ ከፈትኩኝ፣ እሷ መጣች። እሷን ለማናገር ብዬ እኮ አልነበር የሚሄድኩት። ምን ሆነሽ ነው? ቆይ አንቺ እያላን ነው። ሁለቱም እየጨቃጨቀው ውጣ ከዚህ አለችው። አልወጣም እያላ ነው። ውጣ ከዚህ ስትለው አልወጣም እያላት እጇን ያዘ። ከዚህ በኋላ ውጣ እንዳትኝ፣ ይኸውልሽ እኔን በዚህ መንገድ ልታሰቃይኝ አትችይም። በቃ ሌላ ብዙ ማሰቃያ መንገድ አለ እሺ። እንደሆነ አንድ ጊዜ ልቤ እየቆሰለ ነው ያለው ብሎ ከንፈሯን ሳማት። በጣም እንደሚወዳት እየነገራት ከእሷ ውጭ መኖር እንደማይችል እያስረዳት ከንፈሯን እየሳማት አልጋ ላይ ሁለቱም ተይዘው እየወጡ ነበረ። መሳሳማቸውን ቀጥለዋል። በሌላ በኩል ነስሪን በጠዋት ለልጇ ቁርስ እያቀራረበች ነው። ዶኖሽን መጣች። ከዛ ስልክ ተደወለ። ነስሪን ስልኩን አነሳች። ሄለው ስትል የደወለው ሳድቅ ነበረ። ድምጿን ሲሰማ ደንገጥ አለ። ለማውራት እንደገና ትንሽ ሰከንድ ፈጀበት። ጸጥ ሲል ሄለው እያለች ነበር እሷ። ሄለው ዶኖሽን ለማናገር ፈልጌ ነበር አለ። ከዛ እሷ ወዲያው ዶኖሽን ጠራቻትና አባትሽ ይፈልግሻል አለቻት። ዶኖሽ ስልኩን አንስታ ሄሎ አባዬ ስትል ዶኖሽ እንዴት ነሽ የኔ ልጅ? እስኪ ያው ልብሶቼን ይዘሽልኝ ነይ እያላን ነበረ። የፋቲ ሱቅን ያለውት እዛ ይዘሽልኝ ነይ አላት። ከዛ እሷ እሺ አለች። ከዛ ነስሪን ወደ እሷ በመቅረብ ምን አለሽ እያለቻን ነው። ልብስ ይዘሽልኝ ነይ በማለት እንደ ጠየቃት ትነግራታለች። ከዛ ነስሪን የት ነው አምጪልኝ ያለሽ ብላ ስጠይቃት ዶኖሽ የዋሸቻት ፖስታ ቤት ብላ እየነገረች አልነበረም። እናቷ እንዳትናድድ ነው ያደረገችው። በሌላ በኩል ሚኔ በጉጉት ስጠብቀው የነበረው ቀን ደረሰ። ዛሬ ለልጇ የሚካሄዱ ስነስርዓት ቀጥሏል። ሴት ልጇ 40ኛ ቀን ሞላት ከተወለደች። ከዛ አሁን ስነስርዓት እየተካሄደ ዋናው ሳሎን አምጥተው በወርቃማ ሳህን እያጠባት ገላዋን። ከዛም በኋላ ደግሞ ቀስ ብላ ሚኔ ማበጠሪያና እስክሪብቶ ይዛ መጣች። ምንድን ነው ብሎ ጠየቋት። ልጅ የሚሻላትን ገና ከሆኑ ነው የምትመርጠው፣ እስክሪብቶ ወይ ጸጉር ማበጠሪያ ትምረጥ ስትል ነበረ። ገና ልጅ እኮ ናት ምን አውቃ ነው የምትመርጠው ትላለች ሩቻል። ከዛ በኋላ በቀጥታ ኪራስ ወደ ጸጉር ማበጠሪያው ቀረበ ስትል አሃ ልጅ የምትሆነው የጸጉር ስራ ባለሙያ ነው ማለት ነው ስትል የምን ጸጉር የኔ ልጅ የምትሆነውማ ዶክተር፣ ኢንጂነር፣ ፓይለት ነው የምትሆነው እያለች ነበር ሩቻል። እንዲህ እየተባባሉ እየተሳሳቁ ከዛ በኋላ ድንገት ሚኔ ፎቶ አንሺ ጠርታ ነበረ። ፎቶ አንሺው ካሜራ ይዞ ገባ። ሩቻል ምን ያረጋል እያለች ነው። አሁንም ቢሆን ቱርካን የሚፈጠረው ነገር ቁጭ ብላ ትከታተላለች። ከዛ ካሜራማኑ ወደ እነሱ እየቀረበ እሺ ተስተካከሉ ላንሳችሁ እያለ ሚኔ አውቃ እየተደናቀፈች በመምሰል አጎነበሰችና ሶመር ልትወርቅ ደረሰች። ሶመር እየደገፋን ነው። ሶመር ደገፍ አልጓት እንድትቆም ሲረዳት ቱርካናንም መናደዷን ቀጠለች። ከዛ ሚኔ ሰብሰብ ብለን ፎቶን እነሳ ከልጅ አባት ጋር ብላ እጁን ይዘው ፎቶ አንድ ላይ እየተነሱ ቱርካናውንም ቢሆን ይህን እያየች ስትበሳጭ ነበረ። ካሜራማኑ ደግሞ ቱርካንን አብራ ፎቶ እንድትነሳ እየጠየቃት እምቢ እያለች ነበረ። አሁን ዶኖሽ ለአባቷ ልብስ እየወሰደች ነው። ይሄው ሁሉንም ልብሶች እንግዲህ አጥቤለታለሁ፣ ተኩሻለሁ፣ መድኃኒቱንም ረስቷል፣ ንገሪው እሺ መድኃኒቱ እዚህ ውስጥ አለ ብላ ሰጠቻት። ከዛ ከሜሱት ጋር አብራ ዶኖሽ እየሄደች ነበረ። ሜሱት ወዴት እንደምትሄድ እንዳያያት ብላ እዚህ ጠብቀኝ የሆነ ለስላሳ ነገር ዘዝና እመጣለሁ አለችው። ከዛ ተደብቃ በፍጥነት ወደ አባቷ ሄደች። አባቷ ከወንድሞ ከፋቴ ጋር ቁጭ ብሎ ቁርስ እየበላ ነበረ። ዶኖሽ ስትገባ ፋቴ ሲያያት ደስ አለው። ፋቴ ከዚህ በኋላ እውነቱን በማወቁ ሳድቅ ከዚህ በኋላ እሱን እየመጣ ጣልቃ እየገባ ሊቃወመው አልፈለገም። አሁን ዶኖሽ መታ ሻንጣውን ስትሰጠው ተቀመጪ እያለ ፋቴ ቢጠይቃትም እሷ ግን ቁርስ በልቻለሁ እያለች ነው። ምን ችግር አልቷል ሻይ ጠጫ እያላን ነበረም። ከዛ ኮቷን አውልቃ ሰጠችው። ተቀምጣ አባቷን እያቀፈችው። ከዛ ፋቴ ኮቷን እያስቀመጠ እያለ ድንገት ጸጉሯን ኮቷ ላይ ያገኘ። ሲያገኝ ደስ አለው። ይጠቅመኛል ብሎ በስነ ስርዓት ጠቅልሎ እያስቀመጠው ነበረ። ሚኔ ሕክምናዋን በተመለከተ ከባድ መድኃኒት እየወሰደች ነው። ኪራዝ አልጋ ላይ ጋደም ብላለች። አይላ ደግሞ በእጇ ውሃ ይዛለች። ሚኔ እያረገች ያለችው ነገር አልወደደችውም። ከዛ ድንገት ቱርካን መጣች። ቱርካን እየገባች ሚኔ ስታት ውጭ ከዚህ ስትላን ነበረ። ፎጣ ነገር ቤት የነበር የኪራዝ ረስተሹ ነው አለቻት። እዛ አስቀምጩና ውጪ ከዛ አለቻት። ከዛ ዝም ብላ ስታያት ቱርካን ሚኔ መድኃኒት እየወሰደች ነው። ከዛ ዞራለችና ልጇን ራበሻ አይደል ነይ ላጥባሽ ብላ ነሳቻት። ከዛም ወደ ጡቷ አስጠጋቻት። ሚኔ ምን እያረግሽ ነው ያለሽው ብላ ስትቆጣት ምን አገባሽ ውጪ ከዚህ አያገባሽም አለቻት። ቱርካን ለቃ ወጣች። ከዛ ወደ ክፍሏ ስትመጣ ሶመርን አገኘችው። ሶመር እች ልጅ አብዳ
ትናዳለች። ልጇን ልገላን ነው እንዴ? ከባድ መድኃኒት እየወሰደች ልጇን ልታጠባት እኮ ነው፣ ተመርዛታለች አለችው። ተናዶ ወጣ። ከዛም ወደ ሚኔ እየመጣ ነበር። ሚኔ ልጇን እያጠባች ነው። ምን እያርክሽ ነው ያለሽው አንቺ? ምን እያርክሽ ነው? አቁሚ እያላ ነበረ። ሶመር በማያገባ ትግባ ትሏለች። ልጅሽን እንዴ ምንድነው የምታጠቢያት? ምን እያርክሽ ነው ያለሽው? መድኃኒት እየወሰድሻ እንዴ ይላታል። አሃ ቶሎ መታ ነገረች ማለት ነው ትሏለች ተናዳ። ሶመር ግን ኪራዝን ሊቀማን ነው። ሶመር ኪራዝን አምጫት ትመርዣታለች ብሎ በግድ ነጠቃት። ድንገት ሩቻል መጣች። ሩቻል ደሮ መቆጣት የለም ዝም ብላ ነገሩን እያየች ነው። ሶመር ኪራዝን ይቀበልና ለቱርካን ሊሰጣት ነው። በዚህ ምክንያት እንደገና ሚኔ ትበሳጫለች። ከዛ ሱ ተቀብሎ ለቱርካን ሰጥቷት ተይዘው ወጡ። ሚኔ እያበደች ነው። ሩቻል ተረጋጊ፣ ከዚህ ቤት ትወጣለች አታስቢ እያለቻን ነው። ከዛ በኋላ ቱርካን በቀጥታ ኪራዝን እቤት ይዛት መጣች። እንዲህ ልጅቷ ልገላን እንዴ ትላለች። አይላም አጠገቧ ነበረች። ከዛም በኋላ አይላ ቀስ ብላ ወደ ኪችን መታ ሻይ ነገር እያፈላች ነው። ተመልሳ ወጣች። ከዛ ሚኔ መጣች። ሚኔ ስትመጣ ሻይ ውስጥ ሌላ መድኃኒት እየጨመረች ነው። ሻዩን እየመረዘችው ነበረ። ከዛ ድንገት ሩቻ ስትመጣ ወዲያው መድኃኒቱን ደበቀችው። ምን እያርክሽንልሹ ሚኔ? መድኃኒት እየወሰድሽ ኪራዝን ማጥበት አትሺ፣ ምን ሆነሽ ነው አለቻት። አያገባችሁም እናንተ፣ ዶክተሩ ችግር የለም ብሎኛል አለቻት። ቢልሽስ እያለች ሩቻል ተናዳ እያየቻት። ከዛም በኋላ አሁንም ቢሆን እንደዚህ የምታስቸግሩኝ ከሆነ ብላ ልታስፈራራ ስትል ይኸውልሽ ሚኔ ማስፈራራቱን አቁሚ ባክሽ፣ ቱርካን ተሰላሽታ ደክማት ከዚህ ቤት ትወጣለች እመኚኝ ብላት ሄደች። ሚኔ ስራዋን ሰርታ እሷን ብትሆን ሄደች። ከዛ በኋላ አይላ ሻዩን ቀርታ በቀጥታ ወደ ቱርካን ይዛ እየሄደች ነበረ። በሌላ በኩል ሙስጠፋ ስራ ቦታ ወደዛ እያለ ነው። ድንገት ኦዛር አባቱን አገኘው። እስኪ እዚህ ጋር ፈርምልኝ እያለው ነበረ። እየፈረመለት እያለ ድንገት ሶመር መጣ። ደስ ብሎታል እየሳቀ። አባዬ በመጨረሻም ተሳካ ብሎ አቀፈው። በመጨረሻም ለሴት ልጁ የአባቱን ስም እየሰጣን ነበረ። ኮርማን የሚለው ስም ስለተሰጣት ከዚህ በኋላ ነገሮች ቀላል እንደሚሆኑለት ይናገራል። በዚህ መሃል ምንም ነገር ያልገባው ሙስጠፋ ነው። ቆይ ምንም እየገባኝ አይደለም ማለት ኪራዝ ያንተ ልጅ ናት እንዴ አለው። አዎ የኔ ልጅ ናት። በመጨረሻም ያው የአባቴን ስም ሰጣት ደስ ብሎኛል እያለው ነበረ። ከሚኔ የወለዳት እንደሆነችም ሙስጠፋ ያውቃል። ከዛ ገረመው። አባቱን ዞር ብሎ እያየው ነበረ። ሙስጠፋም ቢሆን ተመሳሳይ ነገር ነው ከአባቱ የሚፈልገው። ነገር ግን ሲጀመር ኦዛር እንደ ልጁም የሚያየው አይመስለውም። እንደዚህ አይነት ስሜት አይሰማውም። ትንሽ ተረብሾ በቃ ድና ሁኑ ብሏቸው ሄደ። ሶመር እየሮጠ ይከተለዋል። ሶመር ተከትሎ ደረሰበት። ሙስጠፋ ምን ሆናል? ሁኔታ ልክ አይደለም ብሎ እየጠየቀው ነበረ። ደህና ነኝ ምን እባክህ እያሉ ነበረ። ከዛ ሁለቱም ተቀመጡ። ከዛም በኋላ ምን ሆነ ነው ቆይ ብሎ ጠየቀው። ሙስጠፋ ተናገረ። ያው በእርግጥ የኔ የቤተሰብ ነገር በጣም ውስብስብ ነው። ማለቴ አባቴ እናቴን ዋሽቷት እንዳላገባ ነግሯት ከሷ ጋር ፍቅር ጀምሮ እኔ ተወለድኩኝ። ከዛ በኋላ እያወቀችበት ስትመጣ ትቷት ሄደ። ከዛውን ከብዙ ዓመታቶች በኋላ ቅርብ ጊዜ አገኘሁት አለው። እና በህይወት አለ? ምን አልከው አለው። በቃ ያው ስሜን ስጠኝ አልኩት። ስም እንዲሰጠኝ ስፈልግ ነገር ግን እሱ እንደ ልጅ ራሱ አያየኝም እያለው ነበረ ሶመር። ከዛ ትንሽ ጠብቀው ምናልባት እያለው ነበረ። አሁን እኮ አንተ ቅርብ ጊዜ ለሴት ልጅ ስምን ስስጣት ሳይ በጣም ገርሞኝ ነበረ እያለ ሁኔታውን እያደነቀ ነበረ። ከዛ ሶመር በቃ ዛሬ ተረብሻል፣ እቤት ሄደ አረፍ በል ብሎ እንዲሄድ እያረገው ነበረ። ከዛ ዶኖሽ ወደ ስራ ቦታ እየገባች ድንገት ሶመር አገኛት። ባላየ ልታልፎ ነበረ። ዶኖሽ ቆይ አንዴ እያለን ነበረ። ምን ፈልግ? በእኔ ቦታ የሚሰራ ጸሐፊ ያገኛችሁ እያለችው ነበረ። አላገኘንም፣ ደግሞ አንፈልግም፣ ስራውን አንቺ ብቻ እንድትሰሩ የምንፈልገው እያላን ነበረ። ከዛ ዝም ብላ ተናዳ ያየችው። ቆይ አንቺ ግን የተሻታ አላሳዘንሽም እንዴ? በእናንተ ምክንያት እኮ በጣም እኮ ነው የምትጨነቀው፣ ቢያንስ አንድ ጊዜ ጠይቂያት እንጂ ብሎ በግድ አሳመናት። ከዛ ይዟት እየሄደ ነበረ። በአንድ በኩል አይላ በቀጥታ የተመረዘውን የተፈለውን ሻይ በቀጥታ ለቱርካን ሰጠቻት። ቱርካን ልጠጣው ተቀብላ ድንገት ሶመር ደወለላት። ለአንቺ ሰርፕራይዝ አለኝ ተዘጋጅ እያላን ነበረ። ዶኖሽን ይዞላት እየመጣ ጠብቂን በማለት ከዛም በኋላ እሷ እሺ ብላ ግራ ገብታ ስልኩን ዘጋቸው። ከዛ በኋላ ሻይ ልጠጣ እያስቀመጠችው ሶመር እንደደረሰ ውጭ ብሏን ነበር። ወጣች። እየወጣች ነይ ለአንቺ ሰርፕራይዝ አለኝ ብሏት ዶኖሽን አገኘቻት። ዶኖሽ ከመኪና ስትወጣ እንደተጠበቀው አልነበረችም። ዶኖሽ ልትናገራት ነው የመጣቸው እንጂ ፍቅር ሰጣት አልነበር የመጣቸው። በአንቺ ምክንያት ቤታችን ውስጥ ከባድ የሆነ ሰይጣን ገብቷል። እማዬና አባዬ ለአመታቶች የጠነከረው ፍቅራቸው አሁን ቀዝቅዞ በመጨረሻም ተሰብሯል። ይህ ሁሉ ነገር የመጣው በአንቺ ምክንያት ነው። እማዬ ዛሬ ለአባዬ ልብሱን እንዳለ በሻንጣ ሰጠችው። ከዚህ በኋላ የሚገናኙበት ምንም እድል የለም። ይህ ሁሉ ነገር በአንቺ ምክንያት ነው የመጣው። አንቺ ትዳርሽን ለማሞቅ ብለሽ የእኛም ቤተሰብ በጠበጥሽው። መቼም ይቅር አልልሽም። ታዩ አንቺ ደስተኛ ሁኚ፣ እንደፈለግሽን ህይወት ሙቂው፣ ግን ከኛ ህይወት ውጪ እኛ ጠገብ እንዳደርሽ አለቻት። ከዛ ቱርካን ቆይ አንዴ ዶኖሽ ስትላት እንዳትጠጊኝ በማለት ዶኖሽ ተቆጥታ እየራቀች ቱርካን እያለቀሰች ነበረ። ሶመር ያባብላታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።